ጤና ይስጥልን ውድ ተመልካቾቻችን በየሳምንቱ በሰዓት ወደ እናንተ የሚደርሰው አስኳላ መሰናዷችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ሳዲያ አብዲና አስፋው ሙቀት ፕሮግራሞችን እያዘጋጀን መረጃዎችንም ወደ እናንተ እያሻገርነ ጥያቄዎችን ደግሞ እየጠየቅናችሁ እናንተ ደግሞ እየመለሳችሁልን እንቀጥላለን ማለት ነው። ሁለት መሰናዶዎች አሉን። የመጀመሪያው መሰናዷችን የተማሪዎች ልዩ ሁለተኛ ደረጃ ትምህርት ቤትን የተመለከተ ይሆናል። ሁለተኛው ደግሞ የተማሪዎች የምዘና ስርዓትን የተመለከተ ይሆናል። እነዚህን ዝግጅቶችና መረጃዎችን ወደ እናንተ እናሻግራለን። አብራችሁን ሁኑ። እንቀጥላለን ውድ ተመልካቾቻችን አስኳላ ነው የተከታተላችሁ የምትገኙት። ወደ ዛሬ ርዕሰ ጉዳያችን ከማለፋችን በፊት ግን ባለፈው ሳምንት ጥያቄ ጠይቀን ነበረ። የአርበኞች በዓልን ምክንያት በማድረግ ኢትዮጵያ በሁለተኛው የጣሊያን ወረራ ወቅት አገራቸውን በአርበኝነት ያገዙ ነፃ ያወጡ ሁለት አርበኞች ጥሩ ብለናቸው ነበረ። ተሳትፈዋል። በርካታ ሰዎች ናቸው የተሳተፉት። ምላሾችንም አግኝተዋል። እነማን መለሱ የሚለውን ስንመለከት እንግዲህ መላሾቻችን ስልክ ቁጥራቸውን እንጠራለን። 0996 57 21 እያለ ይቀጥላል። ሌላኛው መላሻችን ደግሞ 0929 80 56 እያለ ይቀጥላል ማለት ነው። እነዚህ እንደ ምሳሌ ነው ያነሳናቸው እንጂ በርካቶች አሉ። ታሪክን ደግሞ መመርመር የእያንዳንዱ ሰው በተለይም ደግሞ ወደ ተማሪዎች ከሄድን የነሱም ኃላፊነት ነው። እኛ ሀሳቡን ያነሳ ነው ታሪካችንን እንድናውቅ እንድንመረምር በማሰብ ነው። ወደ ዕለቱ አጀንዳችን እንምጣ። ዛሬ የባህር ዳር ከተማ አስተዳደር ትምህርት መምሪያ የተለያዩ ትምህርት ቤቶችን አካቶ የፈጠራ ስራ የሞከሩ የፈጠሩ ተማሪዎችን ያሳደጉ ተማሪዎችን እያወዳደረ ነው የሚገኘው። እኛም እዚህ ቦታ ላይ ተገኝተን እንግዲህ የፈጠራ ስራዎችን እንመለከታለን። ተማሪዎቹ ምን ሰሩ፣ ምን ችግር ይፈታል የሚለውን እናያለን። በኋላ ላይ ስለ ፈጠራ አስፈላጊነትም እናነሳለን። እንግዲህ አስፈላጊነቱን ስንመለከት የመጀመሪያው የሚሆነው ፈጠራ የሆነ ነገር ስናስብ እንግዲህ የሆነ ነገር ሲያጋጥም ነው የሆነ ነገር የምናስበው። መነሻችን ችግር ነው የሚሆነው። ለችግሩ መፍትሄ ምንድን ሊሆን ይችላል ብለን እናስባለን። ስለዚህ የፈጠራ ስራዎች እንግዲህ ኑሮን ያቀላሉ፣ ያሻሽላሉ፣ ወጪንም ይቀንሳሉ። በኢኮኖሚ ረገድ ስንመለከተው ሀገሪቱንም እንግዲህ ኢኮኖሚካሊ ተጠቃሚ ያደርጋል ማለት ነው። በእለት ተዕለት ተግባራችን ኑሮን ሊያቀሉልን የሚችሉ ነገሮችን በማሰብ ከችግራችን በመነሳት በመፍጠር ተማሪዎችም ከተማሩት ከንድፈ ሀሳብ ባሻገር በተግባር ደግሞ ምን ነበር የተማርኩት፣ ምን ነበር ያየሁት፣ ፊዚክስን እንዴት ነበር ያወቅኩት፣ ሳይንስን እንዴት ነው ያወቅኩት ብለው ይመራመራሉ፣ ይፈጥራሉ ማለት ነው። በሌላ በኩል እንግዲህ እነዚህ የፈጠራ አስፈላጊነትን ነው እያነሳን ያለነው። ውድድርንም ያበረታታል። አንድ ነገር ለምሳሌ ይሄ ወንበር እዚህ ደረጃ ከመድረሱ በፊት የተለያዩ የወንበር አይነቶች ተሰርተው ነበር። ስልክን እናንሳ። ለምሳሌ እንደው ስልክን በቀላሉ ማየት እንችላለን። እጃችን ላይ ያለው ለምሳሌ ስልክ በጣም ትልቅ ከባድ፣ እንደውም እንደ ምሳሌ የምናነሳው ለመጀመሪያ ጊዜ ገበያ ላይ የዋለው ሞቶሮላ 8000 ኤክስ የሚባል ስልክ ያኔ ሲሰራ ከ1 ኪሎ ግራም በላይ። አሁን ይሄን ስልክ እዩ በጣም 1 ኪሎ ግራም ምን ያክል ይመዝናል? ነው። ቻርጅም ለማድረግ ደግሞ ወደ 10 ሰዓት ይፈጅ ነበር ይሄን ስልክ ብለሽ አስቢው። ግን ያ ሁሉ ቻርጅ አድርገሽው ደግሞ 10 ሰዓት የምታወሪው 30 ደቂቃ ብቻ ነው የምታወራው። አዎ። እና የፈጠራ ስራዎች ውድድርን ያበረታታሉ የምንለው ለዚህ ነው። ያን እንደ መነሻ እንይዛለን። አሁን ደግሞ ስልክ የደረሰበትን አስቢው። በአንድ ሰዓት ውስጥ ቻርጅ ተደርጎ ያልቃል። 3 ሰዓት 4 ሰዓት እንደው ሙሉ ቀን 24 ሰዓት ከዛም በላይ ታወሪበታለሽ። የመጠኑም ክብደትም ቢሆን እንደዚህ ሆኗል። በተለያየ ነው ከነዚህ የሚያንሱ ሰሳ ያሉ ስልኮች እጅግ በጣም ቀላል በቀላሉ እንድች የምትጃትም ስልክ እዚህ ድረስ ተደርሷልና ፈጠራን ያበረታታሉ የምንለው ለዚህ ነው። በሌላ በኩል ደግሞ ራስንም መቻል ራሳችንን እንድንችል ያደርጋል። ቀጣይ ትውልድን ደግሞ ያነሳሳል። የፈጠራ ስራዎች አዳዲስ ፈጠራዎችን ባዩ ቁጥር ታዳጊዎቹ ወጣቶች አዲስ እንዲያለሙ ለምሳሌ የሆነ ፈጠራ ስራን ካዩ ያንን ነገር ለማሳደግ እንግዲህ የአውሮፕላንን ፈጠራ ማየት እንችላለን። ሁለት ወንድማማቾች ፈጠሩ። ከዛ በኋላ እያደገ መጥቶ አሁን ያለበት ደረጃ ላይ ደርሷል ማለት ነውና ትውልድ አዳዲስ ነገሮችን እንዲሞክሩ እንዲፈጥሩ እነዚህ የሚፈጠሩ ነገሮች መነሻ ይሆናሉ። ብዙ ችግሮችን እንድንፈታ ትላንት የነበረብንን ጫና እንድናቀል ዛሬ ከምንኖረው ደግሞ ነገ የተሻለ መኖር እንድንችል የሚያስችሉ ናቸውና ፈጠራ እጅግ በጣም አስፈላጊ ነው። የፈጠራ ስራዎችን እንግዲህ ማበረታታት መደገፍ ያስፈልጋል።
ፈጠራ የሚጀምረው ከትምህርት ቤት ነው። ተማሪዎች ናቸው እንግዲህ የመጀመሪያ ደረጃ ተማሪዎች ሲሆኑ በጣም የመፍጠር አቅምን ውስጥ የሚነሳሳበት እድሜ ነውና በዚህ እድሜ ላይ የሚገኙ ተማሪዎችን ከፍ ሲልም ደግሞ ወደ ሶፍትዌር ማበልጸግ እንደዚህ የሚመጡ ተማሪዎች አሉና እነዚህን ተማሪዎች ማበረታታትም የግድ ይላል ማለት ነው። በየሳምንቱ እንደምናደርገው ሁሉ የሚያሸልም ጥያቄ አለን። የዛሬ ጥያቄያችን ደግሞ ለመጀመሪያ ጊዜ ገበያ ላይ የዋለው ስልክ መቼ ነው የሚል ነው። ስለ ሞቶሮላ እያወራ ነበር። ስልኩ ሞቶሮላ ነው፣ ግን መቼ ዓመተ ምህረት ላይ ነው ወደ ገበያ የወጣው የሚል ጥያቄ አለ። ተሳተፉ፣ መልሱ። 8200 ቢን እያስቀደማችሁ ምላሻችሁን ስጡን፣ እኛ ደግሞ እንሸልማለን ነው። አንድ መሰናዶ ጋብዘን እንመለስ። ከፈጠራ ጋር የተያያዘ በተለይም ደግሞ ከታች ጀምሮ ፈጠራ ስራዎችን ሊያበረታታ የሚችል የትምህርት ቤት ግንባታ ልዩ ሁለተኛ ደረጃ ትምህርት ቤቶች እንደ ሀገር እየተገነቡ ነው። ማርቆስ ላይ ደግሞ አንድ ትምህርት ቤት እየተገነባ ነው። ነጻነት አማረ ይሄ ትምህርት ቤት የት ደርሷል፣ መቼ ስራ ይጀምራል የሚሉ ሀሳቦችን ቃኝቶበታል። ከመሰናዶው ስንመለስ ቆይታችን ይቀጥላል። አብራችሁን ቆዩ። ይህ ሞዴል ሁለተኛ ደረጃ ትምህርት ቤት በመሰራቱ በጣም ደስተኛ ነኝ። ግንባታ ወደዚህ በመምጣቱ እንደ ማህበረሰብ እጅግ በጣም እድለኛ ነን። ሰኔ 30 የምንጨርስበትን ሁኔታ እናመቻቻለን። ቀን ብቻ የለም ማታም ጭምር ምሽት ጊዜ ወስደው እየሰሩ ይህንን ግንባታ ማጠናቀቅ መቻል አለብን። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው የአስኳላ መሰናዷችን እንደቀጠለ ነው። በዛሬው መሰናዷችን ደግሞ በደብረ ማርቆስ ከተማ አስተዳደር የሚገኘው ልዩ ሁለተኛ ደረጃ ትምህርት ቤት ግንባታን በሚመለከት እዚህ ቦታው ላይ ተገኝተን የግንባታ ደረጃውና አጠቃላይ እየተከናወኑ ያሉ ተግባራትን ልናስቃኛችሁ እዚህ ቦታው ላይ ተገኝተናል። ነጻነት አማረ አብሬያችሁ ቆያለሁ። አብራችሁን ቆዩ። በትምህርት ረገድ ተማሪዎች ብቁና ተወዳዳሪ እንዲሆኑ የትምህርት ቤቶች የደረጃ ማሻሻል ስራ እየተከናወነ ነው። ከነዚህ ስራዎች መካከል አዳሪና ልዩ ሞዴል ሁለተኛ ደረጃ ትምህርት ቤቶች ተጠቃሽ ናቸው። ከነዚህ ከሚገነቡ ሁለተኛ ደረጃ ትምህርት ቤቶች ውስጥ በደብረ ማርቆስ ከተማ አስተዳደር እየተገነባ ያለው ትምህርት ቤት አንዱ ነው። ሞዴል ትምህርት ቤት እንደመሆኑ መጠን በጣም በርካታ ብዙ ዘርፍ የያዘ ስለሆነ ህብረተሰቡም እዚህ አካባቢ ያለው ማህበረሰብም በጣም ብዙ ኪሎ ሜትር ርቆ ነበር ሁለተኛ ደረጃ የሚያገኘው። አሁን ግን እዚህ አካባቢ በመገኘቱ በተለይም ደግሞ እዚህ ባታ ሰፈር አካባቢ በጣም በርካታ የሰው ኃይል በጣም በርካታ ማህበረሰብ ያለበትና ተማሪም ያለበት ስለሆነ ግንባታ ወደዚህ በመምጣቱ እንደ ማህበረሰብ እጅግ በጣም እድለኛ ነን። በዋናነት የተነሳሳው ምንድነው አካባቢው ማህበረሰብ ያለውን የትምህርት ፍላጎት በማየት ሁለተኛ እዚህ አካባቢያችን ላይ በጣም የተሻሉና በጣም በትምህርታቸው ጥሩ ውጤት የሚያስመዘግቡ ተማሪዎች አሉ። ስለዚህ እነሱንና መሰል ችግሮችን በማየት እድሉን ማግኘት ችለናል ማለት ነው። ትምህርት ቤቱ ዘመናዊ ክፍሎችን ያካተተ ከመሆኑን ባሻገር ተማሪዎችን በንድፈ ሐሳብና በተግባር ማስተማር የሚያስችሉ መሰረተ ልማቶችን የሚይዝ መሆኑ ከሌሎች ትምህርት ቤቶች ተመራጭ ያደርገዋል። መሰብሰቢያ አዳራሽ አለው፣ የአስተዳደር ቢሮዎች አሉ፣ የካፍቴሪያ፣ የተማሪዎች፣ የመምህራን እንዲሁም ክሊኒኩ ፉል ነው። ሌሎች ደግሞ ይሄ ቤተ ሙከራ እነዚህ ልዩ ፍላጎት ወይም ደግሞ ስፔሻል ኒድ የምንለው የአካል ጉዳተኞችን የሚያማከለ ነው። የስፖርት ሜዳዎችን ያማከለ ነው። መንገዱ ወኮ ያለው ይሄ ከሌሎች ከዚህ በፊት ከነበሩት የትምህርት ቤቶች ለየት የሚያደርገው በአንድ ክላስ ወይም በአንድ ሩም ከ30 እስከ 35 ተማሪዎችን ያስተናግዳል ተብሎ ነው። ይሄ ደግሞ ከተለመደው አንድ ለየት የሚያደርገው ይህ ነው ማለት ነው። ይሄ ትምህርት ቤት በክልሉ ውስጥ ካሉ ሞዴል ትምህርት ቤቶች በግንባር ቀደምትነት የሚጠቀስ ትምህርት ቤት ነው። እኔ እስካሁን ድረስ ባለይ አጠቃላይ እውቅናም እጅግ በጣም ዘመናዊም ነው፣ ሞዴልም ነው፣ ሁሉንም ነገር ያካተተ። ከዚህ በፊት የነበሩ ሁለተኛ ደረጃ ትምህርት ቤቶች በግባት ስታንዳርዳቸው ምንም እንኳ ጥሩ ቢሆኑም ይህ ግን ሞዴል ትምህርት ቤት እንደመሆኑ መጠን
በጣም በርካታ ከስታንዳርዱ አንጻር ከመማር ማስተማር እንቅስቃሴው አንጻር ኢቭን ከቤተ ሙከራው ባሻገር በጣም ብዙ ድጋፍ ሰጪ ክፍሎች ያሉበት ነው። ከላይብራሪው ስታንዳርድ አንጻር ኢቭን ከሕክምና አሰጣጥ አንጻርና በተለይ ደግሞ ልዩ ካዳሪ ትምህርት ቤት በጣም በተሻለ መንገድ ስታንዳርዱን ጠብቆ እየተሰራ ያለ ስለሆነ ሌሎችን ማካታች በተለይም ደግሞ ልዩ ፍላጎት ያላቸውን ተማሪዎችም ያካተተ ትምህርት ቤት በመሆኑ ለተማሪዎቹ ትልቅ ድል ትልቅ ተስፋ ለቀጣይም ብሩህ የሆነ ይሆናል ብዬ አስባለሁ። ይሄ ትምህርት ቤት ከሌሎች ትምህርት ቤት ለየት የሚያደርገው ያው የመጀመሪያው ከፍተኛ የሆነ በጀት ነው ተመድቦለት እየተንቀሳቀሰ ያለ በፌዴራል ደረጃ ላይ ለዚህ ትምህርት ቤት 486 ሚሊዮን ብር ተመድቧል። ሁለተኛውና ትልቁ ነገር ትኩረት ሰጥቶት እየተገነባ ያለ ነው። 24 ሰዓት ማለት ይቻላል ግንባታው እየተገነባ ያለ ቅዳሜ እሁድ የለም ከሰኞ እስከ ሰኞ እያንዳንዱ ግንባታ በትኩረት በጣም እየተሰራ ያለበት ሁኔታ ነው ያለ። እንግዲህ ሌላው ለየት የሚያደርገው ምንድነው እዚህ ትምህርት ቤት ብዙ ግብዓቶች ይገኙበታል ተብሎ የሚታሰብ ነው። አሁን ከሌሎች ትምህርት ቤቶች የሚለየው ይሄ ትምህርት ቤት ክሊኒክ አለው፣ በቂ የሆነ ስቶር አለው፣ የሳይንስ ክፍሎች በጣም በቂ ናቸው፣ ቤተ ሙከራዎች እያንዳንዱ ቤተ ሙከራ አለ፣ ሁሉ ነገር ሙሉ ነው በግብዓት በተለይ የተመረጡ ተማሪዎች የሚገቡበታል ተብሎ ስለሚታሰብ በጣም በግብዓት ሙሉ ነውና ያለ ክፍተት ትምህርትን መስጠት የሚችል በተለይ አሁን አለብን ምን ነው የትምህርት ጥራት ችግር ይቀርፋል ብለን የምናስብበት ቦታ ነውና በዋናነት የተመረጡ ተማሪዎች ሊገቡበት የሚችሉ ከግብዓት ጀምሮ ከሰው ኃይል እስከ ቁሳቁስ ድረስ እንደምታዩት እስከ ግንባታም ድረስ በእያንዳንዱ ነገር ሙሉ ግብዓት ተሟልቶለት ትምህርት የሚጀመርበት ስለሆነ ከሌሎች ልዩ ያደርገዋል የሚል ሀሳብ ነው ያለን። ወላጆችና የትምህርት አመራሩ ትምህርት ቤቱ በጥራትና በጊዜ እንዲጠናቀቅ ማህበረሰቡና አመራሩ ከባለድርሻ አካላት ጋር በቅርበት የተቀናጀ ክትትልና ድጋፍ እያደረገ ነው። መንቆረር ኮንስትራክሽን ድርጅት ነው ግንባታውን በበላይነት እየገነባ ያለው። የመንቆረር ኮንስትራክሽን ድርጅት ደግሞ የከተማችን እንቁ የሆነ የልማት ድርጅት ነው። በጣም በርካታ ስራዎችን እየሰራ ነው። ስለዚህ መንቆረርን በአንድ በኩል ስራው እንዲሳለጥ ከግብዓት አቅርቦት ከሌሎችም ተዛማጅ ስራዎች አንጻር በቅርበት ስለምንሰራ አብረን ህብረተሰቡ ስለሚደግፈው እንደገናም ደግሞ በታለመለት ዓላማም እንዲጠናቀቅ ያለሰለሰ ርብርብ ጥረት እየተደረገ ነው ያለው። አሁንም በዚህ ልክ በፍጥነት ለ2019 ዓ.ም ትምህርት ይጀምራል ተብሎ ስለሚታሰብ በዚህ ልክ ያለው ፋይዳ በጣም ጥሩ ነው። እንቅስቃሴው መሀል ባለው ደረጃ ሲገመገም የተሻለ እንደሆነ ነው እየተነገረን ያለው። ስለዚህ ከዚህ አንጻር ጥሩ ላይ እንዳለ ነው የሚሰማኝ። ብዙ ፕሮጀክቶችን ከዚህ በተጨማሪ ሌላ ብዙ ፕሮጀክቶችን ያካሂዳል። በጥራትና በጊዜ ነው የሚያስረክበው። ይህም እዚህ ላይም ልክ ሌሎች ፕሮጀክቶች ላይ እንደሚያደርገው ስራዎችን በጥራት ከአማካሪው ጋር አፕሩቫል እያደረገ የተለያዩ የማቴሪያል ቴስቶችን እንወስዳለን። ለምሳሌ የኮንክሪት እነሱን ቴስት እናሰራለን። የጣሪያ አይሚን የዚህ የተለያዩ የፊኒሺንግ ማቴሪያሎችም ምንም እሱን ሁሉን ነገር አማካሪ አፕሩቭ ያደረገልን በዛ መሰረት ነው ስራው እየተካሄደ ያለ ማለት ነው። በዋናነት ያው በጀቱ የፌዴራል ይሁን እንጂ እንደ ትምህርት መምሪያ ራሱን አስችለን በየጊዜው ከሚመለከታቸው ፎርማሎች አሉ፣ እዚህ መሀንዲሶች አሉ። ከነሱ ጋር ያጋጠማቸው መሰረታዊ ችግር ካለ አብረን እየተወያየን እሱን ሶሉሽን እየሰጠን እያስቀመጥን የምንከታተልበት ሁኔታ ነው ያለ። እንደ ከተማም እንዲሁ በኮር አመራር ደረጃ ራሱን ችሎ ግንባታው ምን ደረጃ ላይ ነው ያለ፣ ዛሬ ምን ተሰራ፣ ያለው ፍጥነት ምን ይመስላል፣ ምን ችግሮች አሉ የሚለውን እየቀረፍ አሁን በምታዩት ደረጃ ላይ ወደ ጣራ መምታት የተሸጋገርንበት ሁኔታ ነው ያለና ክትትላችን በጣም ጥብቅ ነው። በየጊዜው እንመጣለን፣ እናያለን፣ ከመሀንዲሶች ጋር እንነጋገራለን። አሉ የሚባሉ ችግሮችን በጋራ ሆነን እየቀረፍን ያለንበት ሁኔታ ነው ያለና ክትትላችን ከሌላው ግንባታ ፕሮጀክት በተለየ ይህ ትምህርት ቤት ትኩረት ተሰጥቶ ክትትል እየተደረገበት ያለበት ሁኔታ ነው ያለው። ሰብል ተዘርቶ ስለነበረ በእነሱ አንዳንድ ምክንያቶች ቶሎ ግን ፈጣን የሆነ ፕሮግረስ በማሳየት አሁን 50% ላይ ደርሰናል። ቀሪ ስራዎች ደግሞ ምናልባት አገራዊ ችግር በዚህ በነዳጅ ምክንያት እሱም ቢሆን እሱን ተቋቁመን ሌት ተቀን እየሰራን ያለ ኢቭን ሌሎች ፕሮጀክቶች ላይ ያለውን ይሄ ፕሮጀክቱ ሴንሲቲቭ እንደሆነም ለቀጣይ አመትም ወይ ውል ለተገባበት ለቀጣይ አመት ፋንክሽናል ለማድረግ እሱን ታሳቢ በማድረግ ከሌሎች ፕሮጀክቶች
ልዩ ትኩረት ተሰጥቶት ነው ድርጅታችን ይሄን ፕሮጀክት እየሰራው ያለ። ስለዚህ የታሰበለት እና በታቀደለትና በታሰበለት ቀን ለመጨረስ ሌት ተቀን እየሰራ ነው ማለት ነው። ተማሪዎች፣ ወላጆችና የትምህርት አመራሮች ትምህርት ቤቱ በጊዜና በጥራት ሲጠናቀቅ ተማሪዎች የተሻለ የመማር አካባቢ እንዲያገኙ በማድረግ የትምህርት ውጤታቸውን ለማሻሻል ትልቅ ድርሻ እንደሚኖረውም ያምናሉ። ከዚህ በፊት የምንማርበት ትምህርት ቤት ላቦራቶሪው ቤተ መጻሕፍቱ በጣም የተሟላ ስላልሆነ እዚህ ደግሞ እንደምንመለከተው በተለይ በሳይንስ ትምህርት ጠንከር ያለ ትምህርት ስላለ እዚህ ገብተን የተሻለ ውጤት ማምጣት ስለምንችል እዚህ ለመግባት በደንብ እያጠናን ነው። እኔ ለራሴ በጣም ደስ ብሎኛል። ምክንያቱም ትምህርት ቤቱ በጣም ብዙ ነገሮችን ያቀፈ ነበር። እንደ የበፊቱ ትምህርት ቤት መንቆረር ሙሉ ቤተ መጻሕፍት፣ ሆስፒታል እና ቤተ ሙከራ አልነበረውም ነበር። አሁን ግን ስለነበረው ትምህርታችንን በጥሩ ሁኔታ እንድንል ይረዳናል። ይህ ትምህርት ቤት በመገንባቱ የፈጠረብኝ ስሜት ትልቅ የደስታ ስሜትና ደግሞ አሁን እኛ ስምንት ያፍስሩን ቀጣይ ወደ 9 ስናልፍ የትምህርት ቤት እኛ እንደምንገባበት ስለተነገረን እኛ የተሻለ በማጥናትና ጊዜያችንን በአግባቡ በመጠቀም እዚህ ትምህርት ቤት ለመግባት እቅዳለን። ሁሉንም ነገር ያካተተ እጅግ በጣም ዘርፈ ብዙ ጠቀሜታ ያለው የመማር ማስተማር እንቅስቃሴውን ስኬታማና ስታንዳርዱንም የጠበቀ ሁሉንም ከቤተ ሙከራ ከላቦራቶሪ ከሌሎችም ድጋፍ ሰጪ እና ግብዓቶች አንጻር እጅግ በጣም የተዋጣለት በመሆኑ ተማሪዎችም በዚህ ትምህርት ቤት መማራቸው ከዚህ በፊት የነበረውን የላቦራቶሪ ችግር የሌሎችንም የግብዓት ችግሮች ይቀርፋል ተብሎ ስለሚታሰብ በስታንዳርዱ መሰረት እየተሰራ ስለሆነና በተለይም የመማር ማስተማሩ እንቅስቃሴ አንድ እርምጃ ከፍ ያደርጋል ብዬ አስባለሁ። ይህ ትምህርት ቤት ደግሞ እዚህ መገንባቱ ለከተማ አስተዳደሩ ብቻ ሳይሆን እዚህ አካባቢ ላለ ማህበረሰብ እንዲህ አይነት ትምህርት ቤት እዚህ መገንባቱ ትልቅ ተጽዕኖና ትልቅ አስተዋጽኦ አለው ማለት ነው። ግንባታው እንግዲህ ቅድም እንደተባለው ተገንብቶ ካለቀና ወደ ስራ በቅርብ ጊዜ እንገባለን ብለን ነው የምናስብ። የዛን ጊዜ ለአካባቢው ማህበረሰብ በጣም በከፍተኛ ሁኔታ ይጠቅማል። ምክንያቱም ከዚህ ተነስተው ነው ሩቅ ቦታ እዚህ አካባቢ ላይ ቅድም እንዳልኩ የሁለተኛ ደረጃ ትምህርት ቤት እጥረት አለ። ስለዚህ ከዚህ ተነስተው ነው ተማሪዎች ሌላ ራቅ ባለ ቦታ በተሽከርካሪ ጭምር እየሄዱ የሚማሩና አሁን ላይ ግን እዚህ አካባቢ ያላቸው ላይ ከመጣ አንደኛ እዚህ አካባቢ ያለው በጣም የተመረጡ ተማሪዎች መጣው ርቀት ሳይሄዱ ጊዜያቸውን በአግባቡ ተጠቅመው የሚማሩበት ሁኔታ ይኖራል። ሁለተኛ ደግሞ እንደ ክልል የተሻሉ ተማሪዎች ገብተው የሚማሩበት ትምህርት ቤት እንደመሆኑ መጠን ከተማችን ላይም ደግሞ የተሻሉ ተማሪዎች ሌላ አካባቢ ራቅ ወዳለ ቦታ እየሄዱ ከሚማሩ እዚህ አካባቢ ላይ ተወዳዳሪ ሆነው ገብተው ተምረው ብቁ ዜጋ የሚሆኑበት መንገድ ሊፈጥር ስለሚችል ለማህበረሰባችን የጎላ አስተዋጽኦ ይኖረዋል ብለን ነው የምናስበው። ተማሪዎቹ በእነዚህ ልዩ ሁለተኛ ደረጃ ትምህርት ቤት ለመማር ካላቸው ፍላጎት የተነሳ ካሁኑ በርትተው እያጠኑ መሆኑን ይናገራሉ። እያደረኩት ያለው ነገር ደግሞ መምህራን ሲያስተምሩ በደንብ እከታተላለሁኝ። ቤቴም የምንማረውን ነገር በደንብ እያጠናን እዚህ ለመግባት የተሻለ ውጤት በማምጣት እዚህ ለመግባት በጣም ጉጉት አድሮብኝ እዚህ ለመግባት እቅዳለኝ እና ሙሉ ጊዜን በማንበብ እና ሙሉ ጊዜን ትምህርቴን በመከታተል እያሳለፍኩ ነው። ትምህርት ቤት ውስጥ ከ8 ሰዓት በኋላ ላይብራሪ ከሚከፈትልን ላይብራሪ በመሄድና አጋዥ መጽሐፎችን በማንበብ እንዲሁም ቅዳሜ መምህራኖች ማገዣ ትምህርትና የሰዋት ያፍሉችን ትምህርት የሚያስተምሩ ጊዜን በአግባቡ በመጠቀምና የተለያዩ ወርክሾቶችን በመስራት እዚህ ትምህርት ቤት ለመግባት እቅዳለኝ። እነዚህ ያሉ ልዩ ሁለተኛ ደረጃ ትምህርት ቤቶችን መገንባት ብቻ ሳይሆን በመንከባከብና በመጠበቅ ረገድ በአካባቢው ማህበረሰብ ዘንድ ጥሩ ጅማሬዎችም አሉ። ከዚህ ባሻገር ደግሞ ማህበረሰቡ የኔ ነው ብሎ ኢቭን ከስራ እድል ፈጠራውም አንጻር በጣም በርካታ የቀን ሰራተኛ በርካታ ሙያተኛ ነው ይሄ ሞዴል ትምህርት ቤት ይዞ ያለውና ከዚህ አንጻር አንደኛ ማህበረሰቡ እዚያ አካባቢ ያለውን የጉልበት ሰራተኛ እዚያ አካባቢ ያለውን ባለሙያ የሚጠቀም በመሆኑ ከዚህ አንጻር ትስስሩ እጅግ በጣም የጎላ ነው። ህብረተሰቡን በጣም ደስተኛ ነው። ሁለተኛ ደግሞ የራሱ ሀብት በመሆኑ እየተንከባከበ ራሱ ችግሮችንም እየፈታ ለአንድ ማሳያ ራሱ ሞዴል ትምህርት ቤት ሲገነባ መብራት ህብረተሰቡ ነው እዚህ ሸፍኖ እንትን እያለ ያለውና ከዚህ አንጻር ህብረተሰቡ በጣም ደስተኛ ነው።
እውነት ለመነጋገር። ስለዚህ ህብረተሰቡ ደግሞ ይሄን የተገነባውን ግንባታ አስጠብቆ ተንከባክቦ ልጆቹን ነገ ትውልድ የሚፈራበትን ማስቀጠል አለበት ብዬ ነው የማስበው። እዚህ አካባቢ ላይ ያሉ ሰዎች ቦታ ለመስጠት ቁርጠኝነቱን ወስደው ቦታ ሰጥተው በአካባቢያቸው እንዲገነባ ማድረጋቸው አንዱ ትልቅ ማህበረሰቡ ያደረገው አስተዋጽኦ። ሁለተኛ በእያንዳንዷ ነገር ማህበረሰቡ እየመጣ ድጋፍ ይሰጣል፣ የሞራል ድጋፍ ይሰጣል፣ አስተዋጽኦ ያደርጋል፣ በርቱ ይላል። አሉ የሚባሉት ችግሮች ጭምር ተቋቁሞ ድጋፍ በመስጠት በኩል ከፍተኛ አስተዋጽኦ እያደረገልን ያለና እኔ ማህበረሰቡ ከሞራል ጀምሮ ያለውን ሁሉን ነገር እየደገፈን በርቱ እያለ የሚፈጠሩ ችግሮች ካሉ ማህበረን በጋራ ከማህበረሰቡ ጋር እየተነጋገርን እየፈታን የምንገኝበት ሁኔታ ነው ያለና ማህበረሰቡ እዚህ በመምጣቱም ደስተኛ ነው። ድጋፍም የማቴሪያል ድጋፍ ሊያደርግ ባይችል እንኳን የሞራል የአቅሙን እውቀት እየመጣ ሰራተኞችን የማበረታታት አንዳንድ ችግሮች ሲፈጠሩ ቀድሞ በመድረስ ለውይይት ስንጠራቸው በመምጣት ድጋፍ እያደረገልን ያለ እንግዲህ በጉጉት የምንጠብቀው ትምህርት ቤት ነው ማለት ነው። አጠቃላይ ትምህርት ቤቱ ለ2019 የትምህርት ዘመን እንዲደርስ ሁሉንም ባለድርሻ አካላት ባሳተፈ መልኩ እየተሰራ ነው። ውላችን ያው ሐምሌ 25 ውላችን ያልቃል። በዛ መሰረት ቀድመን ሰኔ 30 የምንጨርስበትን ሁኔታ እናመቻቻለን ብዬ ነው የማስበው። እንደተባለው ይሄ ትምህርት ቤት በዚህ አመት እንደምን ብሎ መጠናቀቅ መቻል አለበትና የምናስተላልፈው መልእክት አንደኛ ማህበረሰቡ አሁንም ቢሆን ትምህርት ቤቱን በመጠበቅ በመምጣት አብሮ በመንጠራቸው በትምህርት ቤቱ ዙሪያ ላይ በመናወያያቸው ቀጣይ ከፍተኛ ውይይት ይደረጋል ተብሎሚሳ በዛ ሰዓት ላይ በመምጣት የበኩሉን ድርሻ መወጣት መቻል አለበት። የመንቆረር ኮንስትራክሽን ድርጅት ደግሞ በኃላፊነት ግንባታውን እያከናወነ ያለው ነውና አሁንም በጥሩ ሁኔታ እየሰራ እንዳለ ይታወቃል። ግን ከዚህ በላይ ደግሞ ተጨማሪ ሰዓቶችን ጭምር ወስዶ ገንብቶ ለተባለለት ለ2019 ትምህርት እንዲደርስ ርብርብ መደረግ አለ ያለ ረፍት ቀን ብቻ የለም ማታም ጭምር ምሽት ጊዜ ወስደው እየሰሩ ይህንን ግንባታ ማጠናቀቅ መቻል አለብን። ሌላ አንደኛ ደግሞ እንደ መንግስት ድርሻ ግንባታው ተጠናቆ ካለቀ በኋላ የሚያስፈልጉ ግብአቶች ይኖራሉ። እነሱን ግብአት በማድረግ በማሟላት ከፍተኛ ርብርብ የሚመለከተው አካል ሁሉ ከላይ ጀምሮ ያሉ አመራሮች አብረው ትኩረት ሰጥተው ልክ እንዳሁኑ መከታተል አለብን ብዬ አስባለሁ።